ሰላም እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን። በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ይዘንላችሁ ቀርበናል። አብራችሁን ቆዩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመካከለኛው ምስራቅ የሰላም ስምምነት እንዲደረግ ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመካከለኛው ምስራቅ ያለው ግጭት እንዲቆምና የተኩስ አቁም ስምምነት እንዲደረግ ጥሪ ያቀረቡ። ቅዱስነታቸው በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር እያካሄዱት ባሉት ግጭት ተጎጂ በሆኑ ክርስቲያኖችና በሁሉም ሰዎች ስም ግጭቱ እንዲቆምና የውይይት መንገዶች እንዲከፈቱ ጥሪያቸውን አቅርበዋል። የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ በጋሞ ዞን በተከሰተው የመሬት መንሸራተት አደጋ የተሰማውን ሐዘን ገለጸ። የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ በደቡብ ኢትዮጵያ ክልል ጋሞ ዞን በመጋቢት 2 ቀን 2018 ዓ.ም በተከሰተው አሰቃቂ የመሬት መንሸራተትና የጎርፍ አደጋ የተሰማውን ሐዘን ገልጿል። ከዚህ ጋር በተያያዘ የሶዶ ሀገረ ስብከት በጋሞ ዞን ጋጮ ባባ ወረዳ በተከሰተው ከባድ ዝናብና የመሬት መንሸራተት ለተጎዱ ወገኖች ድጋፍ አድርጓል። የሶዶ ሀገረ ስብከት ጳጳስ እንደራሴ ክቡር አባ አለማየሁ ወልደ ኢየሱስ የተመራ የሶዶ ሀገረ ስብከት ማህበራዊ ልማት ጽሕፈት ቤት ሰራተኞች እንዲሁም ከአርባ ምንጭ መንፈስ ቅዱስ አባቶችና ሰራተኞችን ያካተተ ቡድን አደጋው በደረሰበት በላካ ቀበሌ በአካል በመገኘት የተጎጂ ቤተሰቦችን በማጽናናት ድጋፍ አድርጓል። በተደረገው ድጋፍ 1.5 ሚሊዮን ብር ያክል ወጪ በማድረግ የተለያዩ ቁሳቁሶችን ለተጎጂዎች ድጋፍ አድርጓል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የዘደብረ ዘይት በዓል ተከበረ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በልደታ ማርያም ካቴድራል ቤተ ክርስቲያን የ2018 ዓ.ም የእኩለ ጾም ደብረ ዘይት በዓል በተለያዩ መንፈሳዊ ስነ ስርዓቶች ተከበረ። የደብረ ዘይት ወይም እኩለ ጾም በዓል በልደታ ማርያም ካቴድራል ቤተ ክርስቲያን በርካታ ቁጥር ያላቸው ምዕመናን በተገኙበት ሱባኤ፣ የመቁጠሪያ ጸሎት፣ የቅዱስ ቁርባን ስግደት በመንፈሳዊ ዝማሬና ትምህርት አስተንትኖ በማድረግ እንዲሁም ሚስጥረ ንስሐ በታላቅ መንፈሳዊነት ተከናውኗል። እህት አሌሳንድራ በኢትዮጵያ ለሰጡት ሐዋርያዊ አገልግሎት የምስጋና መርሃ ግብር ተደረገላቸው። በአዲስ አበባ ሀገረ ስብከት በመንዲዳ መድኃኔዓለም ቤተ ክርስቲያን የመለኮታዊ ጥበቃ ደናግል ገዳማ ባለ ሆኑት እህት አሌሳንድራ በሕይወት ዘመናቸው ለሰጡት ሐዋርያዊ አገልግሎት የምስጋና መርሃ ግብር ተደረገላቸው። እንደ አውሮፓውያን አቆጣጠር በ1971 ዓ.ም ወደ ኢትዮጵያ የመጡት የ94 ዓመት ዕድሜ ያላቸው እህት አሌሳንድራ ለመጀመሪያ ጊዜ ወደ ኢትዮጵያ ለወንጌል ተልዕኮ ከመጡ 3 እህቶች መካከል አንዷ ናቸው። በአዲስ አበባ በደብረ ብርሃንና በመንዲዳ ከ50 ዓመታት በላይ በተለያዩ ሐዋርያዊ አገልግሎት በመሰማራት በክርስቶስ የተጀመረውን ነፍሳትን የማዳን ሥራ ማከናወን ችለዋል። በመቂ ሀገረ ስብከት የእናቶችና የአባቶች ዓመታዊ ሱባኤ ተካሄደ። በመቂ ሀገረ ስብከት በጅጌሳ አጽናኛው ማርያም ቤተ ክርስቲያን የእናቶችና አባቶች ዓመታዊ ሱባኤ ለ19ኛ ጊዜ ከመጋቢት 3 እስከ 6 ቀን 2018 ዓ.ም በተለያዩ መንፈሳዊ ስነ ስርዓቶች ተካሄደ። የሱባኤውን መሪ ቃል ሁሉም በአንድነት በጀልባው ላይ ከዮሐንስ ወንጌል ምዕራፍ 21 ከቁጥር 2 እስከ 3 የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ፣ ትንቢተ ኢሳይያስ ምዕራፍ 35 ቁጥር 3 ሲሆን ሱባኤው ለ4 ተከታታይ ቀናት ሲካሄድ ቆይቷል።
በጅማ ቦንጋ ሀገረ ስብከት በሺሾንዴ ቢጣወሺ ቀጠና የጎፓ ቅድስት ሥላሴ ክብረ በዓል ተከበረ። መጋቢት 7 ቀን 2018 ዓ.ም በጅማ ቦንጋ ሀገረ ስብከት በሺሾንዴ ቢጣወሺ ቀጠና የጎፓ ቅድስት ሥላሴ ዓመታዊ ክብረ በዓል በድምቀት ተከበረ። የበዓሉን መስዋዕተ ቅዳሴ የመሩት የሺሾንዴ ቢጣወሺ ቀጠና መሪ ካህን ክቡር አባ አድማሱ ገብሬ የቅድስት ሥላሴን በዓል ያከበርነው ጌታችን ኢየሱስ ክርስቶስ በበረሃ የጾመበት 40 ቀን አስታውሰን በመጾም ላይ እያለን በመሆኑ ልዩ ያደርገዋል ሲሉ ተናግረዋል። የኢራን ጦርነት እንዲቆም ለአሜሪካና እስራኤል ጥሪ ቀረበ። የቅድስት መንበር የውጭ ጉዳይ ኃላፊ ብፁዕ ካርዲናል ፔትሮ ፓሮሊን እስራኤልና አሜሪካ የኢራንን ጦርነት በፍጥነት እንዲያቆሙ ጥሪ ያቀረቡ። ብፁዕነታቸው ጥሪያቸውን ያቀረቡት በርዕሰ ሊቃነ ጳጳሳት ሌዮ 14ኛ ዙሪያ በተጻፈው መጽሐፍ ገለጻ ላይ በተገኙበት ወቅት ነው። ብፁዕነታቸው ከመጽሐፉ ገለጻ ጎን ለጎን ከጋዜጠኞች ለቀረበላቸው ዓለም አቀፋዊ ሁኔታዎች ነው በፍጥነት ጦርነቱን እንዲያቆሙ ለአሜሪካና እስራኤል ጥሪያቸውን ያቀረቡት። የተወደዳችሁና የተከበራችሁ ተመልካቾቻችን በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ወደ እናንተ ያደረስንበት ሳምንታዊ የዜና ጥንቅራችን በዚህ ተጠናቋል።